ሰላም ሰላም ቤተሰቦች፣ በዚህ ቪዲዮ የኤግዚት ኤግዛም ቱቶሪያል በብሉፕሪንቱ መሰረት 15ቱንም ኮርሶች የምናይ ይሆናል። ከፋንዳሜንታልስ ኦፍ አካውንቲንግ ዋን ነው የምንጀምረው። በእያንዳንዱ ምን ጉዳዮችን ማየት አለብን፣ ምን ጉዳዮችን መዳሰስ አለብን፣ ከብሉፕሪንት ውስጥ ምን ጥያቄዎች ወጡ የሚለውን የምናይበት ቪዲዮ ነው። ስለዚህ ይህ ቻፕተር ፋንዳሜንታልስ ኦፍ አካውንቲንግ ዋን ቻፕተር ዋን ነው ማለት ነው። ቻፕተር ዋን እንግዲህ ሰፊ ቢሆንም ነገር ግን አስ ኢንትሮዳክሽን ቱ አካውንቲንግ በዚህ ቻፕተር ምን ማወቅ እንዳለብን ለኤግዚት ኤግዛም ስናነብስ ከዚህ ቻፕተር ምን ጉዳዮችን መዳሰስ እንዳለብን ነው በዚህ ቪዲዮ የምናየው ማለት ነው። ኦኬ፣ መጀመሪያ ዋት ኢዝ አካውንቲንግ? አካውንቲንግ ማለት ምን ማለት ነው? ኦልዌይስ አካውንቲንግ ምንድን ነው የሚለውን ዲፋይን በምታደርጉበት ወቅት እኚህን ሶስት ተርሞች ማካተት አለበት አይደል? አካውንቲንግ ኢዝ the process of identifying, recording and communicating ኢኮኖሚካል ኢቨንቶችን በድርጅት ውስጥ የተፈጸሙትን ኢኮኖሚካል ኢቨንት ማለትም ትራንዛክሽኖች ማለትም ግብይቶች በአግባቡ አይደንቲፋይ በማድረግ ሪከርድ በማድረግ ሰመራይዝ በማድረግ እንዲሁም ለዲሲሽን ሜከሮች በተለያዩ መንገድ ሪፖርት ወይም ኮሚኒኬት በማድረግ የምናቀርብበት ፊልድ ኦፍ ስተዲ ነው አካውንቲንግ ብለን የምንጠራው ማለት ነው። በድርጅት ውስጥ የተፈጸሙትን ግዢ፣ ሽያጭ፣ ማንኛውም ትራንዛክሽኖች አይደንቲፋይ እናደርጋለን። ዜን በሚመለከተው which means በደብል ኢንትሪ አካውንቲንግ ሲስተም ሪከርድ ይደረጋሉ፣ ኦርጋናይዝ ይደረጋሉ። ከዛ የተለያዩ ፋይናንሻል ስቴትመንቶችን በማዘጋጀት ለውሳኔ ሰጪዎቻችን በድርጅት ውስጥ የተፈጸመውን ኢኮኖሚካዊ እንቅስቃሴ የምናሳውቅበት ፊልድ ነው ማለት ነው። So we should identify and we should record and we should communicate the transaction which is happen on that entity ላይ ማለት ነው። ሌላው ይህንን ቻፕተር በምናነብበት ወቅት ለማን ነው ይህንን ፋይናንሻል ኢንፎርሜሽን ኮሚኒኬት የምናደርገው ስንል we have two types of users of financial statement አይደል? ኢንተርናል ዩዘርስ እና ኤክስተርናል ዩዘርስ የምንላቸው። ኢንተርናል ዩዘርስ የምንላቸው በድርጅት ውስጥ የሚሰሩ የድርጅቱ ሰራተኞች ሆነው አካውንታንቱ የሚያዘጋጀውን ፋይናንሻል ኢንፎርሜሽን በየቀን ለሚያደርጉት ውሳኔዎች የሚጠቀሙ አካላት ማለት ለምሳሌ ማናጀር ሊሆን ይችላል፣ ፕሮዳክሽን ማናጀር፣ ሱፐርቫይዘር፣ ኤችአር፣ ፋይናንስ፣ ሌሎች ዲፓርትመንቶች የምንላቸው ማለት ነው። ሁለተኛው ደግሞ ኤክስተርናል ዩዘርስ የምንላቸው ከድርጅቱ ውጭ ሆነው ነገር ግን የሂሳብ ባለሙያ የሚያዘጋጀውን ፋይናንሻል ኢንፎርሜሽን ለዲሲሽን ሜኪንግ ፐርፐዛቸው የሚጠቀሙ ማለት ነው። ኢንተርናል ዩዘርስ ሳይሆኑ ምንድን ነው የምንላቸው? እነዚህ ኤክስተርናል ዩዘርስ እንላቸው። ለምሳሌ ኢንቨስተር ሊሆን ይችላል፣ ክሬዲተር ሊሆን ይችላል፣ ባንክ ሊሆን ይችላል፣ የታክስ አውቶሪቲ ሊሆን ይችላል፣ የተለያዩ ሪሰርች የሚሰሩ ተመራማሪዎች ሊሆን ይችላሉ፣ ስታቲስቲሻኖች ሊሆን ይችላሉ፣ ፖሊሲ ሜከርስ ሊሆን ይችላሉ። እኛ ያዘጋጀነውን ፋይናንሻል ኢንፎርሜሽን ለዲሲሽን ሜኪንግ ፐርፐዛቸው የሚጠቀሙ ነገር ግን አውትሳይድ ከድርጅቱ ውጭ የሚገኙ ማለት ነው። ሌላው ይህንን ቻፕተር በምናነብበት ወቅት የምናዘጋጀው ፋይናንሻል ኢንፎርሜሽን ለምሳሌ አካውንቲንግ ኢዝ the process of identifying, recording ነው ያለው። ሪከርድ ስናደርገው ግብይት ነው ብለን አይደንቲፋይ ያደረግነውን ነገር ለመመዝገብ ስናስብ ሜጀር መደረግ አለበት፣ መለካት መቻል አለበት፣ በሆነ የገንዘብ መጠን መመዝገብ መቻል አለበት። ይህንን ሜጀር ለማድረግ ደግሞ ሁለት አይነት ፕሪንሲፕሎች አሉ። ሂስቶሪካል ኮስት ፕሪንሲፕል እና ፌር ቫሊዩ ፕሪንሲፕል የምንላቸው ማለት ነው። ሂስቶሪካል ኮስት ፕሪንሲፕል የምንለው ትራንዛክሽኖች ሜጀር መደረግ ያለባቸው ቤዝድ ኦን ኢትስ ኮስት ቤዝድ ኦን ኢትስ ፐርቼዚንግ ፕራይስ ነው የሚለው። ትራንዛክሽኑ ሀፕን ባደረገበት ወይም ግብይቱ በተፈጸመበት ወቅት ባለው የዋጋ መጠን በከፈልነው የፕራይስ መጠን ያንን አሴት ያንን ሊያብሊቲ ኢንከር ባደረግንበት ወቅት በነበረው ዋጋ በሂስቶሪካል ኮስቱ ነው ግብይቱ መመዝገብ ያለበት ነው የሚለው። ፌር ቫሊዩ ፕሪንሲፕል ግን የሚለው ነው ትራንዛክሽን ኢት ኩድ ቢ ሜጀር ቤዝድ ኦን ማርኬት ቫሊዩ ማርኬት ላይ ባለው ዋጋ መሰረት ብንሸጠው ስንት ያወጣል፣ ብንለውጠው ስንት ያወጣል በሚል በማርኬት ቫሊዩ መሰረት ነው ትራንዛክሽኖች መመዝገብ ያለባቸው የሚለው ደግሞ የፌር ቫሊዩ ፕሪንሲፕል ነው። አይኤፍአርኤስ ከሂስቶሪካል ወይም ከፌር ቫሊዩ ፕሪንሲፕል መርጠን በፈለግነው መንገድ ፋይናንሻል ሪፖርታችንን እንድናዘጋጅ ይፈቅድልናል ማለት ነው። ነገር ግን በየትኛውም መንገድ የምናዘጋጀው ሪፖርት ሁለት ኳሊቴቲቭ ካራክተሪስቲክሶችን ማሟላት አለበት። it should be relevance and it should be faithful representation ማለት ነው። አንድ ፋይናንሻል ኢንፎርሜሽን ሬሌቫንስ የሚባለው ዲሲሽን ሜኪንግን ኢንፍሉዌንስ ማድረግ ሲችል ወይም ደግሞ ውሳኔ የመስጠት ሂደትን ኢንፍሉዌንስ ማድረግ የሚችል ውሳኔ ላይ ተጽዕኖ ማምጣት የሚችል እንድንወስን እንዳንወስን ማድረግ የሚችል ከሆነ ብቻ ነው ሬሌቫንስ የሚባለው። ሬሌቫንስ means that the financial information is capable of making a difference in decision የምንለው ማለት ነው። ሌላኛው ፌዝፉል ሪፕሬዘንቴሽን የምንላቸው በሂሳብ ባለሙያ የሚዘጋጀው ፋይናንሻል ኢንፎርሜሽን
ኦልሬዲ ኤግዚስትድ ባደረገ በፋክት ላይ እውነት ላይ ቤዝ ማድረግ መቻል አለበት። የውሸት የማጭበርበር የማታለል ነገር መኖር የለበትም። it should be faithful representation means that the number and the description match what really existed really happen ያደረገውን ነገር የተፈጠረውን ነገር ነው ፋይናንሻል ሪፖርት ላይ ማካተት የሚገባን ማለት ነው። ስለዚህ አይደንቲፋይ አድርገን ሜዠር የምናደርገው ኮሚኒኬት የምናደርገው ፋይናንሻል ኢንፎርሜሽን ወይም ፋይናንሻል ስቴትመንት ስናዘጋጅ it should be relevant and it should be faithful representation ማለት ነው። ሶ ሂስቶሪካል ኮስት ያልኩትንና ፌር ቫልዩ የሰጧችሁ ማብራሪያ እዚህ ጋር አስቀምጬላችኋለሁ። ሌላው ይህንን ቻፕተር ለኤግዚት ኤግዛም ፐርፐዝ በምናነብበት ወቅት እኚህን ሁለት መሰረታዊ አሰፕሽኖች ብዙ በአካውንቲንግ ላይ ብዙ አሰፕሽኖች አሉ፣ ግን ሁለቱን በደንብ አንደርስታንድ ማድረግ አለብን አስ ኢንትሮዳክሽን ቻፕተር ማለት ነው። የመጀመሪያ ሞኔታሪ ዩኒት አሰፕሽን ነው። ሁለተኛው ደግሞ ኢኮኖሚክ ኢንቲቲ አሰፕሽን። ሞኔታሪ ዩኒት አሰፕሽን የምንለው ኤኒቲንግ ኢን አካውንቲንግ ኢት ሹድ ቢ ሜዠርድ ኢን ተርምስ ኦፍ መኒ ነው። ማንኛውም ነገር በአካውንቲንግ በገንዘብ ኤክስፕረስ መደረግ አለበት። በገንዘብ ኳንቲፋይ የማይደረግ በገንዘብ የማይገለጽ ነገር በፋይናንሻል ሪፖርት ላይ ሊካተት አይችልም ማለት ነው። ሞኔታሪ ዩኒት አሰፕሽን it required that the companies include in accounting record only transaction data that can be expressed in terms of money ማለት በገንዘብ የሚገለጽና በገንዘብ ኤክስፕረስ የሚደረግ ነገር ነው ፋይናንሻል ኢንፎርሜሽን ላይ ልናካትተው የምንችለው። ሁለተኛው አሰፕሽን ደግሞ ኢኮኖሚክ ኢንቲቲ አሰፕሽን ወይም ቢዝነስ ኢንቲቲ አሰፕሽን የምንለው። ይህ አሰፕሽን ደግሞ የሚለው በአካውንቲንግ ውስጥ አይደንቲፋይ የምናደርገው ሪከርድ የምናደርገው ኮሚኒኬት የምናደርገው የንግዱ እንቅስቃሴ ወይም የቢዝነሱ ትራንዛክሽንስ it should be kept separated from the owner's personal activity ነው። የኦነሩ አክቲቪቲ እና የቢዝነሱ አክቲቪቲ ምን መሆን አለበት? መለያየት መቻል አለበት። it required that the activities of the entity be kept separate and distinct from the activities of its owners ማለት ነው። የኦነሩ አክቲቪቲ እና የቢዝነሱ አክቲቪቲ መለያየት ማለት 2 3 4 ድርጅት ቢኖሩ ራሱ እንደዛ ድርጅቶች ለራሳቸው ኢኮኖሚካል ኢንቲቲ ሆኖ የየራሳቸውን ግብይት መመዝገብ አለባቸው ነው የሚለው ይሄ ፕሪንሲፕል። ሌላው ፎርም ኦፍ ቢዝነስ የምንለው ይህንን ፋንዳሜንታልስ ኦፍ አካውንቲንግ ቱ ላይ በደንብ እንመጣበታለን። ነገር ግን we have 3 different kinds of form of business: sole proprietorship, partnership እና ኮርፖሬሽን የምንለው ማለት ነው። ሶል ፕሮፕራይተርሺፕ የምንለው as a single owner as a single manager አንድ ኦነር አንድ ማናጀር ሆኖ በቢዝነስ ውስጥ ያለው አሴት የኔ አሴት ነው፣ የቢዝነስ ውስጥ ያለው ዕዳ የኔ አሴት ነው። በቢዝነሱና በኦነሩ መካከል ምንም አይነት ህጋዊ ልዩነት ሳይኖር በግላችን በስማችን ንግድ ፍቃድ አውጥተን የምንሰራ ከሆነ as a single manager as a single owners ቢዝነሱ የሚቋቋም ከሆነ that's known as sole proprietorship ይባላል። ከዛ ሁለተኛ ፓርትነርሺፕ የምንለው ይሄ ደግሞ የሽርክና ማህበር የምንለው ሁለትና ከዛ በላይ የሚሆኑ ሰዎች ንብረትን፣ እውቀትን፣ ልምድን አዋጥተው ትርፍና ኪሳራን ለመካፈል የተስማሙበት ፎርም ኦፍ ቢዝነስ። ኮርፖሬሽን የምንለው ደግሞ ጀስት ሼር ካምፓኒዎች አክሲዮንን በመሸጥ ሌጋል ሰፓሬት ኢንቲቲ የኦነሩና ቢዝነሱ በህግ ዘንድ ተለይተው ህጋዊ ስብዕና ኖሮት ድርጅቱ የሚቋቋም ከሆነ ደግሞ ኮርፖሬሽን እንለዋለን ማለት ነው። እኚህን ፓርትነርሺፕ እና ኮርፖሬሽን ቅድም እንዳልኳችሁ በደንብ በስፋት ፋንዳሜንታልስ ኦፍ አካውንቲንግ ቱ ላይ በደንብ እንመጣባቸው። ኦኬ ኔክስት ይህንን ቻፕተር ለኤግዚት ኤግዛም ፐርፐዝ በምታነቡበት ወቅት ዩ ሃቭ ቱ ሪሊ አንደርስታንድ እነዚህን 3 ተርቦች በደንብ አንደርስታንድ ማድረግ አለባችሁ። ቤዚክ አካውንቲንግ ኢኩዌሽን የምንለው አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዊቲ የምንለው ማለት ነው። አሴት ምንድን ነው? ሊያቢሊቲ ምንድን ነው? ኢኩዊቲ ምንድን ነው የምንለው ማለት ነው። በጥቅሉ አሴት ማለት ሪሶርስ ማለት ነው፣ ንብረት ሀብት ማለት ነው። ስለዚህ አሴት አንድ ነገር አሴት እንዲባል it should have to be fulfill 3 ነገሮችን ማሟላት አለበት። አሴት is the resource which is owned by an entity entity own የሚያደርገው ድርጅቱ own የሚያደርገውን ሪሶርስ ነው አሴት ብለን የምንጠራው። ነገር ግን አንድ አሴት እንዲባል 3 ነገሮችን ማሟላት አለበት። አንደኛው we should have to be controlled which means ልናዝበት የምንችል ልንጠቀመው የሚችል መሆን አለበት። it come from a past transaction ካለፈ ግብይት ማለትም ከትናንት ከዛሬ ዓመት ወይም ከዛሬው ትናንት የገዛነው ነገር ነው ለዛሬ አሴት የሚሆነው። ትናንት በፈጸምነው ግብይት ነው ዛሬ ላይ አሴት የምንላቸውን ነገሮች ሁሉ በእጃችን ያዝነው። so it come from a past transactions and it has future economic outflows ማለት ወደፊት ወደኛ ምን የሚል ነገር ጥቅም የሚያመጣ ነገር መሆን መቻል አለበት አሴት እንዲባል ማለት ነው። what is asset ስንባል it is the resource that we control it come from a past transaction and it has future economic benefit ብለን ዲፋይን ማድረግ እንችላለን ማለት ነው። so what is liability ደግሞ ማለት it is a present obligation የዛሬ ግዴታ ነው ካለፈ ግብይት የመጣ ነው።
እና ፊውቸር ምን የሚፈልግ ነው? ከኛ መከፈል ያለበት አውትፍሎ ኦፍ ሪሶርስን የሚፈልግ ነገር ነው። ሊያቢሊቲ ዘ ፕሬዘንት ኦብሊጌሽን የዛሬ ግዴታ ነው። ኦልዌይዝ ዛሬ ያልከፈልነው ዕዳ ዛሬ ያለብን ነገር ከመቼ ነው የሚመጣው? ከትናንት ነው የሚመጣው። ኤንድ ወደፊት መክፈል አለበት። ስለዚህ ኢንፍሎ ሳይሆን አውትፍሎ ኦፍ ሪሶርስ ከኛ የሚወጣ ነገር አለ ኢን ኦርደር ቱ ሴትል አወር ሊያቢሊቲስ ማለት። ሶ የአሴት ኤግዛምፕል ላይ ካሽን መጥቀስ እንችላለን፣ ኢንቨንተሪ መጥቀስ፣ ኢኩዊፕመንት፣ ላንድ፣ ቢልዲንግ፣ ሪሲቨብል ዋቴቨር ኤኒ ካይንድ መጥቀስ ትችላላችሁ። የሊያቢሊቲ ላይ ደግሞ ምን መጥቀስ እንችላለን? አካውንት ፔብል፣ ኖት ፔብል፣ ሳላሪ ፔብል፣ ዌጅ ፔብል ዋቴቨርስ። ሌላኛው ኢኩዊቲ ወይም ካፒታል የምንለው ኢኩዊቲ ወይም ካፒታል የምንለው the residual claims after deducting all liability from a total asset ነው። ከቶታል አሴቱ ላይ all liabilityዎችን ከቀነስን በኋላ እጃችን ላይ የሚቀረን ሀብት ነው ኔት አሴት የምንለው ማለት ነው። ኦነሩ በቢዝነስ ውስጥ ከአሴት ውስጥ የኔ ነው ይሄ ከአሴት ውስጥ ይሄ የፖርሽን የኔ ነው ብሎ የሚጠራው it is the portions of asset which is owned or claimed by the owners ማለት we can call it net asset ብለን ልንጠራው እንችላለን ማለት ነው። So ownership claim on the total assets ማለት it reverse out the residual equity ይባላል። ስለዚህ በድርጅት ውስጥ ያለው አሴት ሪሶርስ ሊፈጠር የሚችለው ሊመጣ የሚችለው ከሁለት ሶርስ ነው ማለት አንደኛው ከሊያቢሊቲ ነው፣ ሁለተኛው ከኢኩዊቲ ነው ማለት። ስለዚህ ሊያቢሊቲ እና ኢኩዊቲን ምን ማለት እንችላለን? ሶርስ ኦፍ ፋይናንስ ማለት እንችላለን። አሴትን ወይም ሪሶርስን ለማግኘት ወይ በሊያቢሊቲ ወይ በኢኩዊቲ ስለሆነ እነዚህ ሁለቱን ተርሞች ምን ማለት እንችላለን? ሶርስ ኦፍ ኢኩዊቲ ማለት እንችላለን ማለት ነው። ሶ አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዊቲ። በቢዝነስ ውስጥ ያለው ሪሶርስ ከሶርሱ ጋር እኩል መሆን አለበት ማለት ነው። ሌላኛው ኢኩዊቲ ስንል በምን ይጨምራል በምን ይቀንሳል ስንል አንደኛው በአዲሽናል ኢንቨስትመንት ይጨምራል ማለት ነው። ኦነሮች ቢዝነሱን ለማሳደግ ሲሉ በተጨማሪ ኢንቨስት ባረጉት ገንዘብ አክሲዮን ገዝተው ሊሆን ይችላል፣ በራሳቸው ገንዘብ ኢንቨስት ያደረጉት አዲሽናል ኢንቨስትመንት ካለ ሼርሆልደር ኢኩዊቲ ይጨምራል። እንዲሁም በሪቬኑም ይጨምራል። ሪቬኑ ማለት it is an inflow of resource by selling goods and service ነው። አገልግሎቶችን በመሸጥ እቃዎችን በመሸጥ የምናገኘው ገቢ ኢርኒንግ የድርጅቱን ኢኩዊቲ ያሳድጋል። ድርጅቶች እየሸጡ አገልግሎት እየሸጡ ከኮሚሽን፣ ከዲቪደንድ፣ ከኢንተረስት፣ ከሮያሊቲ፣ ከሬንታል ከተለያየ ሶርስ ሪቬኑ ሊያገኙ ይችላል። ሶ ያ ሪቬኑ ኢኩዊቲን ኢንክሪዝ የሚያደርግ ነገር ነው ማለት ነው። ሌላኛው ኤክስፔንስ ደግሞ ምንድነው? it is an outflow of resource to make revenue ነው። ሪቬኑ ጀነሬት ለማድረግ ስንል የምናወጣው ወጪ ማለት ወይም the resource that we have incurred for the purpose of revenue generation ማለት ሪቬኑ ጀነሬት ለማድረግ ስንል ዛሬ ላይ የምናወጣው ወጪ ኤክስፔንስ ይባላል። ሶ ለምሳሌ ሰለሪ ኤክስፔንስ፣ ሬንት ኤክስፔንስ፣ ዩቲሊቲ ኤክስፔንስ whatever any kinds of expenses ደግሞ ኢኩዊቲን ምን ያደርጉታል? ይቀንሱታል ማለት ነው። ሌላኛው ዲቪደንድም ኢኩዊቲን ይቀንሳል። ዲቪደንድ ወይም ዊዝድሮዋል የምንለው ኦነሩ ከቢዝነስ ውስጥ ከተረፉት ትርፍ ላይ ትርፍ መልክ የወሰደው ኦነርስ ዲቪደንድ ሲባል ከትርፉ ላይ ከኔት ኢንካሙ ላይ ኦነሩ ያወጣው ገንዘብ ማለት ወይም በሌላ በገንዘብም ሊወስድ ይችላል፣ በሌላም በሼርም በአሴት በፕሮፐርቲም ዲቪደንድ ሊወጣ ይችላል። ነገር ግን ኦልዌይስ ዲቪደንድ አለ ማለት ድርጅቱ ካተረፈው ትርፍ ላይ ኦነሩ ድርሻውን ተካፍለዋል ማለት ነው። ዲቪደንድ ኢኩዊቲን የሚቀንስ ነገር ነው ማለት ኢኩዊቲን የሚቀንስ ነገር በት ዲቪደንድ ዳዝ ኖት ኤክስፔንስ። ዲቪደንድ ግን ኤክስፔንስ ነው ማለት አይደለም። ኦኬ ቅድም ምን ብለን ነበረ? አካውንቲንግ ኢዝ ዘ ፕሮሰስ ኦፍ አይደንቲፋይንግ ሪከርዲንግ ኤንድ ኮሚኒኬቲንግ ብለን ነበር አይደል? ለዲሲሽን ሜከሮች ማለትም ለኢንተርናል እና ለኤክስተርናል ዩዘርሶች በድርጅት ውስጥ የተፈጸመውን ትራንዛክሽን ኢኮኖሚካል ኢቨንት አይደንቲፋይ በማድረግ ሪከርድ በማድረግ እንዲሁም ኮሚኒኬት በማድረግ ያቀርባል ብለን ነበር። ወይም ኮሚኒኬት ስንል እነዚህን አራቱን ፋይናንሻል ስቴትመንት ማዘጋጀት አለበት እያልን ነው ማለት ምን ኢንካም ስቴትመንት ኦፍ ሪቴን ኢርኒንግ፣ ስቴትመንት ኦፍ ፋይናንሻል ፖዚሽን፣ ስቴትመንት ኦፍ ካሽ ፍሎ የሚባሉትም ማለት ነው። ሶ ኢንካም ስቴትመንት ኢት ሪፕሬዘንት ዘ ሬቬኑ ኤንድ ኤክስፔንስ አለ በድርጅት ውስጥ ያለውን የሬቬኑ መጠን እና የኤክስፔንስ መጠን፣ የኔት ኢንካም እና የኔት ሎስ መጠን። the statement that shows profit or loss, the statement that shows total revenue and total expense of an entity which is known as income statement ይባላል። ሁለተኛው ስቴትመንት ኦፍ ሪቴኒንግ ስቴትመንት ደግሞ ምንለው it summarize changing retaining ማለት the portions of net income which is not yet distributed to the shareholders ማለት ከትርፉ ላይ ለሼር ሆልደሮቹ ያልተከፋፈለውን የትርፍ ፖርሽን ነው ሪቴኒንግ ብለን የምንጠራው። ስለዚህ ሪቴኒንግ ስቴትመንት ምን እንደሚያሳየን ማለት ነው የኦነሮቹ የሪቴኒንግ ባላንስ በምን ያክል ጨመረ ወይም በምን ያክል ቀነሰ የሚለውን የሚያሳይ ነገር ነው ማለት ነው። ሌላኛው ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት የምንለው ደግሞ
ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት የምንለው ደግሞ ኢት ሾውስ ዘ ቶታል አሴት ሊያቢሊቲ ኤንድ ኢኩዊቲስ ማለት በድርጅት ውስጥ ያሉትን ጠቅላላ አሴቶች፣ ጠቅላላ ሊያቢሊቲዎች፣ ጠቅላላ ኢኩዊቲዎች የሚያሳይ ደግሞ ከሆነ ምን እንለዋለን? ባላንስ ሺት እንለዋለን። ስቴትመንት ኦፍ ካሽ ፍሎ ደግሞ ምንለው ኢት ሾውስ ካሽ ኢን ኤንድ ካሽ አውት የድርጅቱን የካሽ እንቅስቃሴ የገቡ ገንዘቦችንና የወጡ ገንዘቦችን ብቻ ሰመሪ አድርጎ የሚያሳይ ከሆነ ስቴትመንት ኦፍ ካሽ ፍሎ እንለዋለን። ኢንተርሚዲየት ላይ ለብቻው አንድ ቻፕተር አለ፣ ስቴትመንት ኦፍ ካሽ ፍሎ እንነጋገርበታለን። ነገር ግን ስቴትመንት ኦፍ ካሽ ፍሎ ማለት the shows በድርጅት ውስጥ የገቡ ገንዘቦችን እንዲሁም ወደ ድርጅቱ የወጡ ገንዘቦችን ሰመሪ አድርጎ የካሽ እንቅስቃሴን ብቻ የሚያሳይ ስቴትመንት ነው፣ ስቴትመንት ኦፍ ካሽ ፍሎ ብለን የምንጠራው ማለት ነው። ኦኬ ኢንካም ስቴትመንት ስናዘጋጅ በድርጅት ውስጥ ያለው ቶታል ሪቬኑ ሲቀነስ ቶታል ኤክስፔንስ ነው የምናደርገው። በቃ ሪቬኑ ከበለጠ ኔት ኢንካም ይሆናል፣ ኤክስፔንሱ ከበለጠ ደግሞ ኔት ሎስ ይሆናል። ስቴትመንት ኦፍ ሪቴን ኢርኒንግ ደግሞ ስናዘጋጅ ቢጊኒንግ ሪቴን ኢርኒንግ ማለትም ከባለፈው ዓመት አትርፈን ያልተከፋፈልነው የሪቴን ኢርኒንግ ፖርሽን ከዛ ሲደመር እዚህ ላይ ምን ይሆናል? የዚህ በጀት ዓመት ኔት ኢንካም ፕላስ ኔት ኢንካም ከሆነ ፕላስ ኔት ሎስ ደግሞ ከሆነ ማይነስ ይሆናል ማለት ማይነስ ዲቪደንድ ኦነሮች ያወጡት ዲቪደንድ ወይም ዊዝድሮዋል ምን ይሰጠናል? ኢንዲንግ ሪቴን ኢርኒንግ ይሰጠናል ማለት ኢንዲንግ ሪቴን ኢርኒንግ ይሰጠናል። ስቴትመንት ኦፍ ሪቴን ኢርኒንግ ለማዘጋጀት ቢጊኒንግ ሪቴን ኢርኒንግ ፕላስ ኔት ኢንካም ማይነስ ዲቪደንድ ኢዝ ኢኳልስ ቱ ኢንዲንግ ሪቴን ኢርኒንግ ይሰጠናል ማለት። ስቴትመንት ኦፍ ካሽ ፍሎ ላይ ደግሞ እያንዳንዱ የካሽ እንቅስቃሴ ሰመራይዝ ሲደረግ ከኦፕሬቲንግ አክቲቪቲ፣ ከኢንቨስትመንት አክቲቪቲ እና ከፋይናንሲንግ አክቲቪቲ ተብሎ በሶስት ተከፍሎ ይቀርባል ማለት። ሶ ለኤግዚት ኤግዛም ፐርፐስ ይህንን ቻፕተር በምታነቡበት ወቅት እነዚህን ቶፒኮች በደንብ ሪቫይዝ ማድረግ ይኖርባቸዋል ማለት። ሶ ሌሎቹን ጥያቄዎች ከዚህ በኋላ ያሉትን ጥያቄዎች አብረን የምንሰራ ይሆናል። ጥያቄ